በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አሜን። ክቡራን አባቶቼ፣ ክቡራን ምእመናን፣ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? እንግዲህ በዘመነ ሐዋርያት በሐዋርያት ጾም የሐዋርያትን ጸጋ በማሰብ ለሐዋርያት የተሰጠውን በማሰብ በዚህ ቀን በዚህ ርዕስ እንድንማማር እግዚአብሔር ባለችን ትንሽ ደቂቃ እንዲያስተምረን በመብርሃን አማላጅነት በቅዱሳን ጸጋ በቅዱሳን ክብር ቃል እግዚአብሔር መስማትም ማሰማትም ጀምራለሁ። ሰዎችን የሚያድን የእግዚአብሔር ጸጋ የትምህርታችን ርዕስ ይሆናል። ቲቶ ምዕራፍ 2 ቁጥር 11 ላይ ያለ ቃል ነው። ጸጋ ከሚለው የግስ ግስ የተገኘ ሲሆን ስጦታ ማለት ነው። ይኸውም ስጦታ ከእግዚአብሔር ለሰው ልጅ ከተሰጠው ከሰው ለሰው ሰው መልሶ ለእግዚአብሔር ይሰጣል። እግዚአብሔር ለሰው ልጅ በሐዲስ ኪዳን በተለይም የሰጠው ከብዙ በጥቂቱ ራሱን በመስቀል ላይ አሳልፎ ሰጥቷል። እናቱን በመስቀል ላይ ሰጥቶናል። መስቀሉን በመስቀል ላይ ተሰውቶ አክብሮት ከመርገም ወደ ድህነት አምጥቶት ርጉማን የሚሰቀሉበትን መስቀል የሕይወት ቤዛ አድርጎ ሰጥቶናል። ስጋና ደሙን ሰጥቶናል። ብዙ ማለት ይቻላል። በዚህ ርዕሳችን ካረገ በኋላ የጌቶች ጌታ የአማልክት አምላክ ለሐዋርያት ለሚያምኑት እስከ ዓለም ፍጻሜ ድረስ ጸጋውን ምሕረቱን ቸርነቱን ለሚቀበሉት እነሆ ለመቀበልም ለተዘጋጁት የሰጠውን ጸጋ ነው። እንግዲህ ቅዱሳን ሐዋርያት በመሄድ በመገስገስ ዓለምን እንዲያስተምሩ የተመረጡ ናቸው። እነዚህ ሐዋርያት ከእነርሱ 6 ነጥቦችን ለመቀበል ይህን ጸጋ ሰውን የሚያድነውን ዓለምን የሚታደጉበትን ዓለምን በፍቅር የሚያናግሩበትን በቋንቋ የሰው ልጆችን የሚሰብኩበትን የሚያስተምሩበትን የበለጠውን የምህረት ጌታ ቸሩን ፈጣሪ የሚገልጡበትን እነሆ ጸጋ እንዲሰጣቸው 6 ነገሮችን እነሆ ለመቀበል ተዘጋጅተው ነበረ። የመጀመሪያው የጸኑ ናቸው። በኢየሩሳሌም ቆዩ። አንትሙሰ ነበሩ ሀገረ ኢየሩሳሌም የተባለውን ያጸኑ ናቸው። በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ቆዩ ተብለው የቆዩ ናቸው፣ የጸኑ ናቸው በታዘዙበት። ሁለተኛ በአንድ ልብ ነበሩ። በሐዋርያት ሥራ ምዕራፍ 1 ቁጥር 13 ላይ ሁሉም በአንድ ልብ ሆነው ይላል። በዛው በሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ሁሉም በአንድ ልብ ነበሩ ይላል። ዛሬ እኛ በአንድ ልብ ነን ወይ? ይሄ ሰዎችን የሚያድነውን ጸጋ የከበረውን ጸጋ ጽኑ በተባለበት እንጸናለን። ጸጋውን ለማግኘት የሀገር ሰላም ለማግኘት የቤተክርስቲያን ክብሯ እንዲመለስ ጸጋዋ እንዲመለስ እንግዲህ በአንድ ልብ መሆን ያስፈልጋል። አማኝ እንደ አባቶቹ እንደ ሐዋርያት በአንድ ልብ ሲሆን እግዚአብሔር ይሰማዋል። ሶስተኛ በአንድ ቤት ነበሩ። ዛሬ ሀገራችን አንድ ቤት ናት። ሀገር ቤት ተብላ እንደምትጠራው አልተከፋፈልንም፣ አልተለያየንም። ሐዋርያት የመንፈስ ቅዱስን ጸጋ ለማግኘት ሰዎችን የሚያድነውን ታላቁን ጸጋ ለማግኘት እነሆ በአንድ ቤት ነበሩ። ከአንድ ቤት አልወጡም። በማርቆስ እናት ቤት ነበሩ። አራተኛው አማኞች ነበሩ። የሚያምኑ ፍጹም እምነት ያላቸው ወደ አሳ ማጥመድ ቀድመው ሄደው ነበረ።
አሁን ግን ካረገ በኋላ በሰጣቸው ትእዛዝ መሰረት አማኞች ሆነው ተስፋ ሳይቆርጡ በአሉበት ጸንተው ይኖሩ ነበረ። አምስተኛ በጸሎት ይተጉ ነበር ይላል። ቅዱስ ሉቃስ እንግዲህ የሐዋርያትን ሥራ ሲጽፍልን በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ እንዲህ ብሎ አስቀምጧል። በጸሎት ይተጉ ነበር ይላል። እንግዲህ አምስተኛው ይሄ ነው። እንግዲህ በጸሎት መትጋት ጸጋውን ለማግኘት ክብሩን ለመልበስ የእግዚአብሔር ጸጋ በስቶልን ዛሬ መስበክ እንድንችል ማገልገል እንድንችል ሰው በእውቀት ብቻ እንዲያገለግል አይፈቀድም። ጸጋውም እንዲኖር ያስፈልጋል። እውቀት እንዳለ ሁሉ ጸጋውም ሊኖርን ያስፈልጋል። በጸጋው እንድናገለግለው። ስድስተኛና የመጨረሻው እመቤታችን አብራቸው ነበረች ከኢየሱስም እናት ከማርያም ጋራ ይለናል ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ጸጋን ከተሞላችው እመቤት ጋራ ሆኖ መጸለይ ምንኛ መታደል ነው። በእነሱ ዘመን የድንግልና ጸጋ፣ የእናትነት ጸጋ፣ የማማለድ ጸጋ ካላት እመቤት ጋራ ሆኖ በዛ መንፈስ ቅዱስ በሚወርድበት ቤት በማርቆስ እናት ቤት ከእመቤታችን ጋራ መጸለይ ምንኛ መታደል ነው። ዛሬም ልጆቻቸው የሆንን የሐዋርያት ልጆች የሆንን ክርስቲያኖች ከአገልጋይ ጀምሮ እስከ ምእመኑ ድረስ በእመቤታችን ስዕል ፊት እመቤታችን ይዞ ጸጋው እንዲወርድብን የራቀው እንዲቀርበን የቀረበው ዲያብሎስ ከኛ እንዲወገድ ከእመቤታችን ጋራ መጸለይ እመቤታችን መጥራት ግድ ይለናል። እንግዲህ ይህ ሁሉ ጸጋ እንዲወርድላቸው ክብራቸው እንዲሆን ዓለምን የሚያድኑበት ዓለምን የሚያናግሩበት የመንፈስ ቅዱስ ጸጋ በዮሐንስ ወንጌል 1:17 ላይ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይለናል። አዎ በኢየሱስ ክርስቶስ ሆነ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን ይሄ ኢየሱስ ክርስቶስ ይሄ መድኃኒት ይሄ ክርስቶስ እንዲጸኑ የነገራቸውን ሲያዛቸው ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። ኃይልን ትቀበላላችሁ። እንግዲህ መንፈስ ቅዱስ ወደ እነሱ እንደሚመጣ ሲነግራቸው እነርሱም ጸንተው ቆዩ። አንደኛ ለመናገር ለመግባባት በሰው ቋንቋ ለመናገር ማያውቁትን ቋንቋ ትምህርት ቤት አልገቡም፣ ቋንቋ አላጠኑም። እነሆ ቆዩ። 6ቱን ነጥቦች ከመብርሃን ጋር ሆነው ጸለዩ፣ ለመኑ፣ ተጉ፣ በአንድ ልብ ሆኑ፣ በአንድ ቤት ቆዩ፣ ጸኑና እነሆ አማኞች ስለነበሩ ይህ መንፈስ ቅዱስ የሌላውን ቋንቋ አውቀው ለሰዎች እንዲያስተምሩ እንዲመክሩ እነሆ ወረደላቸው። 71 ቋንቋ ተጨመረላቸው። በአንድ በዕብራይስጥ ቋንቋቸው ላይ 71 ቋንቋ ተጨመረላቸው። የሚገርመው የሰሙት የነሱን ቋንቋ በገዛ ቋንቋቸው ሲነገራቸው የሰው ልጆች እንዲህ ብለው መስክረዋል። እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች አይደሉም ብለው መሰከሩ። ሮማውያን ነበሩ፣ የአረብ ሰዎች ነበሩ፣ የሜዴላሜጥ ሰዎች ነበሩ። እነዚህም ሁሉ በራሳቸው ቋንቋ ይመሰክሩላቸው የጌታን ክብር፣ የጌታን አምላክነት፣ የጌታን ፈጣሪነት እነሆ ይመሰክሩላቸው ነበር። እንዲህ ይላል ቅዱስ ሉቃስም የእግዚአብሔር ታላቅ ሥራ በልሳኖችም ሲናገሩ እንሰማቸዋለን። የእግዚአብሔርን ታላቅ ሥራ እንደውም ወረድ ብሎ መጽሐፉ ተመልከቱ፣ ስርማሾች ቅጠል በጣሾችም ነበሩ፣ የጥንቆላ መጽሐፍም ያላቸው ነበሩ። ይህንን ክብር ይህንን ጸጋ ሲወርድባቸው እነሆ አይተው በተደረገው ነገር ተማርከው በፍጹም የ50,000 ብር የጥንቆላ መጽሐፍ እንዳቃጠሉ ይነግረናል። እንግዲህ በቃላቸው በእነሱ ቋንቋ ስላስተማሯቸው ማለት ነው። እንግዲህ የእግዚአብሔር ጸጋ ለመግባባት ቋንቋ የሚሰጠው ለመግባባት ወደ ጥንት ነገራችን ስንመለስ ምድር ሁሉ በአንድ ቋንቋ በአንድ ንግግር ነበረች ይላል ዘፍጥረት ምዕራፍ 11 ቁጥር 1 ላይ እና ያኔ በኃጢአት ምክንያት ቋንቋ ተደባለቀ። አሁን ግን ለጽድቅ አሁን ግን የሰው ልጅ እንዲማረክ
ወደ ክርስቶስ ጸጋ ወደ ክርስቶስ ክብር ወደ ክርስቶስ መንግስት እንዲፈልስ እነሆ በጽድቅ ምክንያት ዓለምን ለማዳን ቋንቋ ተሰጠ ሳያጠኑ ሳይማሩ ትምህርት ቤት ሳይገቡ ቋንቋ ገለጠላቸው ሁለተኛ በማዳን ኃይል ነው እንግዲህ የማዳን ኃይል በቋንቋ ይሄንን ያህል ቋንቋ እንዲሰራ ከተፈቀደና ጸጋ ሆኖ ከተሰጠ ሁለተኛ ማዳንን እንዲችሉ አጋንንትን ማውጣት እንዲችሉ ድውያን እንዲፈውሱ ይህንን ታላቅ ሥራ እንዲሰሩ እግዚአብሔር በቅዱስ ጳውሎስ እጅ ይላል የሚያስገርም ተአምር ያደርግ ነበር ከአካሉ ጨርቅ ወደ ድውዮች ይወስዱ ነበር ደዌያቸውም ይለቃቸው ነበር ክፉ መናፍስትም ይወጡ ነበር ይላል አጋንንት ይወጡ ነበር እንግዲህ የሚገርመው እነዚህ ሰዎች እግዚአብሔር ጸጋ አብዝቶላቸው የነፍሳቸው ጸጋ ለስጋቸው የስጋቸው ጸጋ ለልብሳቸው የልብሳቸው ጸጋ ለጥላቸው የጥላቸው ጸጋ ለምድሩ ለአፈሩ ለውሃው ዛሬም ሆኖ ይፈውሰናል ጠበል ሆኖ ይፈውሰናል ያድነናል በእውነት የዛሬ ምእመናን የዛሬ አማኞች ትልቁ ነገር መሰረታችን እዚህ ጋር ነው ያለው እንግዲህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ከአካሉ ጨርቅ ቅዱስ ጳውሎስን የቆረጡ መተቁመህ ጸልይልን አይደለም ተንበርክከ ጸልይልን አይደለም ተቀምጠ ጸልይልን አይደለም ያሉት ከአካሉ ጨርቅ አምነው አንተ የለበስከው ልብስ የተሰጠህ ጸጋ የክርስቶስ ክብር የክርስቶስ ኃይል አለበትና ያድነናል ብለው ጨርቁን ቆርጠው ሙት ላይ ይጥላሉ ሙቱ ይነሳል ድውዩ ይፈወሳል አንካሳው ይራመዳል ለምጻሙ ይነጻል ይህን ጸጋ ነው እንግዲህ የተሰጣቸው ቅዱስ ጴጥሮስም በሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ስለዚህ ጴጥሮስም ጥላው ቢነካው ከእነርሱ አንዱን ይጋርድ ዘንድ ድውያንን ወደ አካባቢ ወደ አደባባይ አውጥተው በአልጋ በወሰካ ያኖሩ ነበር ሁሉም ይፈወሱ ነበር ሌላው ተአምር ተመልከቱ እንግዲህ የተሰጣቸው ለሐዋርያት የተሰጣቸው ጸጋ ዛሬም ለአባቶቻችን እስከ ዓለም ፍጻሜ የተሰጠው ጸጋ ሰው ሲጸና በአንድ ልብ ሲሆን በአንድ ቤት ሲሆን በአንድ ሃይማኖት ሆኖ በአንድ ቤት በተባለች ሃይማኖት ጸንቶ ሲኖር የሚሰጠው ይሄ ነው እንግዲህ ቅዱስ ጴጥሮስ ቆሞ እንዲጸልያቸው አልፈለጉም ጥላው ባረፈበት ቦታ ላይ ሙታንን ህሙማንን ዘርግተው ይጠብቃሉ አንተ እለፍ ጥላ ሲነካው ብቻ የሰው ልጅ ይፈወሳል ብለው ህሙማንን ሁሉ በአደባባይ አውጥተው በአልጋ በወሰካ አስቀመጡለት እሱ የቆመ ጸልዮ ብዙ ጸሎት አድርጋ አይደለም ጥላው ሲነካቸው ብቻ ተፈወሱ ይላል እንግዲህ ትልቅ ጸጋ ነው ጥላ ነክቶት የሚፈወስ ትውልድ አማኞቹ ምን ያህል እምነት እንደነበራቸው ታላቁ ጴጥሮስ ላይ ያለ ጸጋ እንሆ የከበረ የአምላክ ጸጋ ስለሆነ እንኳን ልብስህ እንኳን አንተ እንኳን አካልህ እንጥላህ ራሱ ያድነናል ብለው በዚህ አይነት መልኩ አምላካቸውን ፈጣሪያቸውን እነሆ የቅዱሳንን አምነው በእነሱ በቅዱሳን ደግሞ ተማጽነው ብዙዎች እንደተፈወሱ በሐዋርያት ሥራ ምዕራፍ 5 ቁጥር 15 እስከ 16 ላይ እናገኛለን ቀድሞ በሙሴ በትር ባህረ ኤርትራን እግዚአብሔር እንደከፈለ በኤልያስ መጎናጸፊያ ልብስ ባህረ ዮርዳኖስን በሁለተኛ ነገሥት ከፍሎ እንዳሳየን እንግዲህ እግዚአብሔር እንዲህ የሚሰራ ነው ለሐዋርያት ጸጋን ያበዛ ነው በዚህ ዘመን ነው እንግዲህ ቅዱስ ጳውሎስ ለዚህ ዘመን እንዲህ ብሏል ይህም ጸጋ ኃጢአተኝነትን በኃጢአት የሚመጣውን ማጣትን ኃጢአት ማለት ማጣት ማለት ነው በኃጢአት የምናጣው ትልቅ ጸጋ አለ ይህንን የመሰለ ክብር ይህን የመሰለ የሃይማኖት ፍቅር ይህን የመሰለ በሃይማኖት የሚሰራ ሃይማኖት ያላቸው ሰዎች ያላቸውን ክብር እንዳናጣ በኃጢአት ከሚመጣ ሁለተኛ ደግሞ ዓለማዊ ምኞትን እንድንክድ ከዛም በመቀጠል ምን ይላል ራሳችንን በመግዛት በጽድቅም እግዚአብሔርን በመምሰል ባሁኑ ዘመን እንድንኖር ያስተምረናል ይላል እንግዲህ የትምህርታችን ርዕስ መጀመሪያው ላይ ያለውን ሐሳብ ስናነሳ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን እርሱ ጌታችን ኢየሱስ ክርስቶስን በክብር መገለጥ እየተጠባበቅን ራሳችንን በመግዛት ዛሬ ሰው ጸጋው እንዲበዛለት ራሱን በመግዛት ክፉ ከመናገር ክፉ ከማየት ወደ ክፉ ከመሄድ ወደ ጽድቅ ስፍራ በመሄድ እግዚአብሔርን በማምለክ መልካም በመስራት በማመስገን
በሚመጣው ነገር ሁሉ እሺ በጎ ብሎ እንደ ፈቃድህ ብሎ በዚህ ዘመን እንድንኖር ያስተምረናል። ምክንያቱም በዚህ ጸጋ ሁላችንም መንግስቱን እንድናተርፍ ጸጋውን እንድንለብስ ዘላለማዊ ሕይወትን እንድናገኝ ታላቁ መድኃኒት ኢየሱስ ክርስቶስን የነገረን ቅዱስ ጳውሎስ እንዲህ ብሎ ነው። ዓለማዊ ምኞትን ክደን ዓለማዊ ስራችንን ትተን በዓለም ያለውን የማይሆኑ ነገሮችን ከእግዚአብሔር የሚለየንን ትተን በዚህ ዘመን እንድንኖር በፍቅር እንድንኖር በይቅርታ እንድንኖር ከጥላቻ ይልቅ ፍቅርን እንድናይ ጸጋው እንዲበዛልን ጸጋ እንዲሰጠን ሰዎችን የሚያድን የእግዚአብሔር ጸጋ እግዚአብሔር ወልድ ሲገለጥ ሰዎችን ሊያድን ነው። የሚጠላው የለም። እኛም ከጥላቻ ይልቅ ፍቅርን እነሆ ገንዘብ እንድናደርግ ከመበታተን ይልቅ ሰላምን አንድነትን ገንዘብ እንድናደርግ በሕይወታችን በዚህ ዘመን እንድንኖር የሚያስተምረን ትልቁ ይሄ ዘመን ላይ በዚህ ጸጋ ያሉትን የፍቅር አባቶችን እየተመለከትን በፍቅሩና በምህረቱ በቸርነቱ በይቅርታው እንድንኖር ነው የሚነግረን። ስለዚህ ነው እንግዲህ ቅዱሳን ሐዋርያት ይህን የመሰለ ጸጋ ተሰጥቷቸው በሄዱበት ሁሉ የጎበጠውን አቅንተው የጠመመውን እነሆ አቅንተው ድውዩን ፈውሰው ሞቱን አስነስተው ክርስቶስን ሲሰብኩ ጸጋቸው ክርስቶስን ሲገልጡ ይሄ መዳን እነሆ ለዓለም ሲሰጡ ጠንቋዮቹ ክፉዎቹ የ50,000 ብር የጥንቆላ መጽሐፍ እንኳን አቃጥለው በሰው ፊት ወደ እግዚአብሔር የተመለሱት ሐዋርያት ላይ የመጣውን ጸጋ ተመልክተው ነው። ድውዩ ሲፈወስ ሞቱ ሲነሳ ለእግዚአብሔር የተንበረከኩ ሰዎች በፊታቸው ቆመው ሲመለከቱ እነሆ የጥንቆላ መጽሐፋቸውን በስተት ያሉበትን መንገዳቸውን በስተት የሚኖሩበትን ሕይወታቸውን እነሆ መሪ ሆነው መጽሐፋቸውን የ50,000 ብር መጽሐፍ አቃጥለው ወደ እግዚአብሔር ተመልሰው ምን ተነግበር ምን እናድርግ እስኪሉ ድረስ አድርሷቸዋል። ስለዚህ የእግዚአብሔር ልጆች ዛሬም በሕይወታችን ዘመን ብዙ በኃጢአት የተለማመድነውን በሥጋዊ ምኞት የተለማመድነውን በክፋት የምንኖርበትን ነገር ሁሉ ትተን ጸጋችን እንዳይርቅ ሰዎችን የሚያድን የእግዚአብሔር ጸጋ የእግዚአብሔር ልጅ ኢየሱስ ክርስቶስ በድንግል ማርያም ማኅፀን አድሮ ባጠረ ቁመት በጠባብ ብረት ተወስኖ የሰው ልጆችን ባዳነበት የመዳን ሕይወት ውስጥ ለመኖር እንድንችል እነዚህን በዓለማዊ ፍላጎቶች ውስጥ የተያዝንበትን የተተበተብንበትን እነሆ በንስሐ አስተካክለን ወደ እግዚአብሔር እንድንቀርብ ምህረቱ ቸርነቱ እንዲረዳን እነሆ ያስፈልጋልና ለምህረቱ ለቸርነቱ ደግሞ ራሳችን የተዘጋጀን እንድናደርግ ይሁን። እንግዲህ በምህረቱ በቸርነቱ በይቅርታው የተመለከተን እስከዚህ ሰዓት የጠበቀን ያስተማረን የመከረን እግዚአብሔር የተመሰገነ ይሁንልን። እግዚአብሔር ይስጥልን ይቆየን።